አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? ቪዲዮ ላይክ ሼር አድርጉ። ዛሬ እንግዲህ የምሰራበትን አካባቢ አስጎብኛችኋለሁ ማለት ነው። በነገራችን ላይ አንዳንድ ጊዜ ሳውዲ አረቢያ ሲባል ማለት ነው አቧራ የሌለ ምን የሌለ ይመስላል ማለት ነው። ወላሂ ነው የሚለው በጣም ነው የሚገርመው። እዛ ላይ ደግሞ በጣም ብሩም ሁሉ የሚታፈስ ምናምን ይመስላልና ዛሬ ላይ እንግዲህ ከተማ ተሆኖ ማለት ነው ጠዋት ትገባላችሁ ማታ ትወጣላችሁ። እንደምታዩት አሁን ፀሐዩ እየገባ ነው። ጠዋት ደግሞ ፀሐዩ ሲወጣ እንገባለን። ማታ እንግዲህ ፀሐዩ ሲወጣ ደግሞ ሲገባ ደግሞ እንመለሳለን። በጣም ይገርመኛል። ሌት ተቀን ማለት ነው። እንግዲህ ሌት ተቀን ማለት በቃ ኢትዮጵያ ስንሆን ግን አንዳንድ ጊዜ ላይ ስራ እንሰራም ስራ እንነቃለን። በቃ የተለያየ ነገር ስራ በጣም ነው የምንነቀው ማለት ነው። ግን ሳውዲ አረቢያ ስንመጣ ደግሞ ከትንሹ ጀምሮ ስራ ለመስራት በቃ ዝግጁ እንሆናለን ራሳችንን ማለት ነው። በነገራችን ላይ በጣም ነው የሚገርመው 5-10 ሳንል በ100 ይሁን በ80 በ150 ይሁን በተለያየ ስራ እንሰራለን ማለት ነው። አገራችን ግን ስንሆን ማለት ነው ልብሳችንን እንቀይራለን። በቃ خلاص በልቶ መውጣት ብቻ። ሀገራችን ላይ ሆነ እንደማ እንደዚህ ጠንክረን ብንሰራ በሀገራችን መኖር እንችላለን። ነገር ግን ስራ ላይ አንሰራም ሀገራችን ማለት ነው። እና በጣም ይገርመኛል። እንግዲህ ደግሞ ምን ጎበዞች ሊኖጡ እንደምታዩት ማለት ነው። በዚህም እንግዲህ ሸሪካ ነው፣ በዚህም ሸሪካ ነው። በቃ ያለው መንገድ ብቻ ነው እንደምታዩት እንግዲህ መንገድ ነው በዚህም ማለት ነው። በነገራችን ላይ ማለት ነው የምታዩት ሁሉም ይሄ አካባቢኛ የምንሰራበት አብዛኛው ሸሪካ ነው ማለት ነው። ጠባቂ ያለው ምናምን ሁሉም በቃ እና በቃ ላቅጠን ነው የምናገኘው ለማለት ነው። እጃችንና አፈር እስከሚበላ ድረስ ማለት ነው። እውነቴን ምሬን ነው። እና ኢትዮጵያም ያላችሁ ስራ ስሩ። ይሄን ቪዲዮ የምታዩ ማለት ነው የውም ያዲል የምንሰራው እኛ የቀን ስራ ነው እዚህ የምንሰራው አይደል? እናንተም ስሩ ምን ችግር አለው? አንድ ሰው 400-500 ብር ከተከፈለው በአገሩ ላይ ቢሰራ ምን ችግር አለው? ሀገራችን ላይ አሁን ላይ 300-400 የተለያየ ነገር እየተከፈለው ነው የሚሰራው አንድ ሰው ማለት ነው። ኧረ 300 ብር ድሮ ነበረ አሁን 500 ገብቷል ሲሉ ቆይ አንድ ቀን ሰራተኛ 500 ብር ነው የሚሰራው ሲሉ ቆይ እና ዛሬ ይሄን እንግዲህ ምን ይመስላችኋል? ሳውዲ አረቢያ እንደሚወጋለት ይመስላችኋል? ይሄ እንግዲህ የሸሪካ ግቢ ነው። ያው እንደምታዩት ትልቅ ስባልትም ባይሆን እንግዲህ ሀገራችን ያው እንደ ሀገራችን ስባልት ይሆናል ማለት ነው። ያው የመጋቢያ መዋጫው የሸሪካው ነው ይሄ ማለት ነው። እና በጣም ይገርማል። እንደምታዩት ነው በየሰርፋው መኪና ነው አለው እቃ እየወረደ ምናምን እቃሚ እንግዲህ ጉማማ የሚለቅሙት በቃ የተለያየ ሰው ማለት ነው። እና ይሄን ይመስላል። ቪዲዮ ላይክ አድርጉ፣ ሼር አድርጉ። እስቲ ሼር እያረጋችሁ ማለት ነው አበረታቱኝ። ወንድማችሁን ተመልሻለሁ ማለት ነው። እስከዛሬ በጣም ጠፍቼ ነበር እውነት ለመናገር ማለት ነው። ዩቲዩብ ላይ ብዙም አልመጣም እልም ብዬ ነበር። እንግዲህ ዛሬ ላይ ብቅ ብለናል። እናንተም ቪዲዮውን ላይክ ሼር ያረጋችሁ በረታቱኝ ወንድማችሁን። እና ይሄን ይመስላል እንግዲህ ሳውዲ አረቢያ ላይ በዚህም ወዴታ እንደምታዩት ስፓልት በዚህም ስፓልት ወደዚህም እና በቃ የተለያየ ሰርፋ ማለት ነው። እንደው ያልነኝ አለን እና ጅለ ቢመጡ አልኳችሁ እኮ መሸሻ የለውም አላህ ነው እንጂ የሚጠብቀን ለመናገር ማለት ነው። በዚህም ማጥር በዚህም ወደዚህም ማጥር መንገዱን ብቻ ነው በቃ ፊት ለፊት ነው የምንሄደው ማለት ነው እንጂ ወደዛ የሚን የሳር የሚባል ነገር የለም። ከመጡም ተጋፈ ወደዛው ተጋፈት ነው። ደግሞ የኛ መንገድ ደግሞ ቦት እንዲህ አይነቱን መንገድ ደግሞ አንዳንዴ ሳውዲ ላይ ማለት ነው ተተውና እንዲህ የሚያስፈራ ከሆነ ይሄ ቀጥታው
ከጨፍ ትላላችሁ እንግዲህ አንዳንዴ ጋማ ያለለነ ሰው ማጃ ማለት ነው። በዚህ ተጣጣፉና አብራችሁን ነው ማለት ነው። አሳያችኋለሁ እስከመጨረሻው። እንግዲህ እንደምታዩት ይሄ አስፋልት አይደለም፣ ዝም ብሎ የገጠር ዝም ብሎ አለ አይደል ወደዚህ መጋቢያው ነውና አስፋልቱ ወደዚህ ወደ ቀኝታውን እዛ በዚህ እንሄዳለን። እንደምታዩት ይሄ መኪና የቋቋሙ መኪና የቆሻሻ መልቀሚያ ነው ይሄ ማለት ነው። ይሄ ፊት ለፊት ላይ ያለው የምታዩት ይሄ እንደምታዩት ይሄ ወደዚህም ሸሪካ ነው፣ ግን በሸሪካ ውስጥ ማንም የሚናገር የለም። ግን ማለት ነው በጣም ይገርማል። የሰው ሀገር ኑሮ በጣም ከባድ ነው ወላሂ። ከዛ እንደምታዩት በዚህች ውስጥ አለ አይደል በዚህች ትሩና እንደ በላችሁ ማለት ነው። ዛሬ ሲላሳያችሁ የምንሄድበትን ማለት ነው። እንደ በላችሁ ውስጥ እንትሄዱና ከዋናው አስፋልት ትዝረቃላችሁ። ይሄ በቃ አልን ዋናው አስፋልት ነው። መኪናው ሲጠልፍ ታያችኋል። ከዛ እንደዚህ እንልና ከስራ ወጥተን ወደ ቤታችን ስንሄድ ማለት ነው። ብቻ ግን አላህ ነው ጠባቂው። አላህ በታይ መጠቀም ጥሩ ነው ይባላል። እንደምታዩት ከአስፋልቱ ደረስን። ይሄ ዋናው አስፋልት ነው። መኪና አለው የተለያየ መኪና ከዛ ይሄን እንራመድና ወደ ሰከናችን ስንሄድ ማለት ነው። እኔ የምላችሁ ዘበኛ አለው ከዚህ አያስገቡም። እዛ ደግሞ ከዚህ እንተውና አጠፍናል በዚህ ወደ ሰከናችን ስንገባ ማለት ነው። እዛ በኋላ እንዲያና ወደ ቤታችን ልንደርስ ነው ማለት ነው። እና አንዳንድ ጊዜ ህገወጥ መሆን በጣም ከባድ ነው። እንደዚህ ተሸሽገን ነው ወደ ቤት እንኳን ስንሄድ አዩና ላዩን እያልን ሲኖሩ እውነት የምሬን ነው። ይሄ መስጊድ ነው እንደምታዩት ከቤታችን አጠገብ ነው። እኛም ሰከን እንግዲህ ወደ ጀርባ ወደዚህ እየደረስን ነው። ብቻ አሪፍዬ ነው፣ ምንም አይልም፣ ተመስገን ነው። እንደምታዩት አሁን በቃ ይሄን ሁላ ተጉዘን ነው እንግዲህ ከሰከን የምንደርሰው ማለት ነው። ብቻ አልሐምዱሊላህ ረቢል ዓለሚን። ደግነቱ ወደ ውጭ አንወጣም። ይኸው ከዚህም ዘበኛ አለ ወደዛ ማለት ነው። ወደ ውጭ መውጫ ክልክል ነው። ከገባህ ገባህ። ሰከኑ ደግሞ በዚህ ነው ይማራው ማለት ነው። እና ባይ ባይ፣ መቻችሁ፣ መልካም ጊዜ።